ጤና ይስጥልን እንደምን አላችሁ የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ከደሴ ስቱዲዮ የሰዓቱን ዜናዎችን ነው ብለናል። ከዜናዎቹ ጋር ጀማል ኢማምነኛ አብሬያችሁ መቆየው። ወደ ቀዳሚው ዜና እናልፋለን። በጥር ወር የሚከበሩትን ሃይማኖታዊ ህዝባዊ በዓላት በሰላም ለማጠናቀቅ የከተማዋ ነዋሪዎች የተለመደ ትብብራቸውን እንዲያደርጉ በደሴ ከተማ የሚገኙ የሃይማኖት አባቶች አሳሰቡ። የደሴ ከተማ አስተዳደር ሰላምና ጸጥታ መምሪያ በዓላቱን በሰላም ለማጠናቀቅ ከሃይማኖት አባቶችና ከተለያዩ አካላት ጋር ውይይት አድርጓል። ህይወት አስማማው ነች የተከታተለችው። የጥር ወርን ስናነሳ እንግዲህ በሀገር አቀፍ ደረጃ ከዛም አልፎ በክልል በይበልጥ ደግሞ ደሴ ከተማ ላይም ስናነሳ ማለት ነው የተለያዩ በዓላት በአደባባይ የሚከበሩበት ወር ነው። ከከተራ በዓል ከጥር 10 ጀምሮ እንግዲህ እስከ ጥር 21 ድረስ የተለያዩ በዓላት በአደባባይ ይከበራሉ። እነዚህም በዓላት ደግሞ ከዚህ ቀደም እንደነበረ ሁሉ በሰላም በፍቅር ለማክበር አክብሮም ለማጠናቀቅ ምን መደረግ አለበት በሚለው ዙሪያ የደሴ ከተማ አስተዳደር ሰላምና ጸጥታ መምሪያ ከተለያዩ አካላት የሃይማኖት አባቶች ከከተማ ከተውጣጡ ወጣቶች ጋር ውይይት አድርጓል። የአብሮነት የአንድነት ሀገር ነው። እውነት ለመናገር ከሆነ ለበዓሉ ድምቀት ለበዓሉ አስፈላጊውን ድጋፍ ያደርጋል፣ ይተባበራል። እሳይ ታቦታችን በሰላም ወጥቶ ገባ እያለ ሙስሊሙ ሳይቀር ነው የሚያከብር በወሎ ባህልና ሌሎቹም እንደዚሁ የጥምቀት በዓል በጋራ ነው የምናከብረውና ወሎ ላይ የገሌ ገሌ የሚባል በዓል አከባበር የለም። ሁሉም የጋራ በዓል ነው ማለት ነው። አንዱ እምነት የራሱን በዓል በሚያከብርበት ወቅት አየሩን የሚያደፈርስ ነገር፣ አካባቢውን የሚያስቸግር ነገር እንዳይኖር በመጠበቅና የእምነቱ አባል ያልሆነው ሰው ወደ ቤቱና ወደ ራሱ እምነት ተቋም ክትት ብሎ ለሌላው መስመሩን መልቀቅ አብሮ ከማክበር ይቆጠራል። ይህንን ስርዓት በየመስጂዳችን ማስተማር ያስፈልገናል ብዬ አስባለሁ። አስፈላጊውን ምቹ ሁኔታዎችን ሁሉ ከነሱ ጋር በመተባበርና በመተጋገዝ ይሄ በዩኔስኮ የተመዘገበ በዓል ሰላማዊ በሆነና አማኙ ደስ ተሰኝቶ በሚያከብረው በማንኛውም የኛን እገዛና የኛን አብሮነት በሚፈልግ ነገር ሁሉ በመተባበር ይሄ ሰላማዊ በዓል እንዲሆን የበኩላችንን ጥረት እናደርጋለን። የጥር ወር በዓላትን በሰላም ለማጠናቀቅ ከተለያዩ አካላት ጋር ውይይት መደረጉ ሊከሰት የሚችልን ችግር ሙሉ በሙሉ ለመቅረፍ ያስችላል ያሉት የደሴ ከተማ አስተዳደር ሰላምና ጸጥታ መምሪያ ኃላፊ ኮማንደር ሰይድ አሊ ሲሆኑ ለሰላም ሁሉም በርብርብ ከተሰራ በዓላትን በሰላም ማሳለፍ እንደሚቻልም ጠቅሰዋል። ህዝቡ በሰላም ወጥቶ በሰላም እንዲያከብር ያለምንም የጸጥታ ችግር ማድረግ ነው የመጀመሪያ ዓላማችን። ግቡ ሲጠቃለል የመጨረሻውም የሚሆነው በዓሉ ያለ ምንም የጸጥታ ችግር ምንም አይነት እንቅፋት የሌለው የተለየ ከወትሮ በተለየ ወይም ከባለፈ ዓመት በተሻለ በዓል እንዲከበር ነው የሚፈለገው። ባህላዊ የእርቅ ስርዓቶች ግጭቶችን በሰላማዊ መንገድ ለመፍታት ከፍተኛ ሚና እንዳላቸው ከአሚኮ ጋር ቆይታ የነበራቸው የተለያዩ ወረዳዎች የባህል ቡድኖች ገልጸዋል። መንግስት ለባህላዊ የዳኝነት ስርዓቶች እውቅና በመስጠት ትኩረት ሰጥቶ እየሰራ መሆኑን የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማንታ ግደው ተናግረዋል። መስዑድ ጀማል ዝርዝሩን ይነግረናል። ባህላዊ የእርቅ ስነ ስርዓቶች ግጭቶችን በሰላማዊ መንገድ ለመፍታት ከፍተኛ ሚና አላቸው። በብዙዎች ዘንድ ቅቡልነት ያላቸውን እነዚህን ስርዓቶች ማህበረሰቡ ለዘመናት ሲገለገልባቸው ቆይቷል፣ እየተገለገለባቸውም ይገኛል። 17ኛው የደቡብ ወሎ ዞን የባህልና ኪነ ጥበብ ፌስቲቫል በደሴ ከተማ ባሳለፍነው ሳምንት መካሄዱ ይታወሳል። ከአሚኮ ጋር ቆይታ የነበራቸው ከተለያዩ ወረዳዎች የመጡ የፌስቲቫሉ ተሳታፊ ባህል ቡድኖች ባህላዊ የሽምግልና ስርዓቶች በማህበረሰቡ ተአማኒነትና ተቀባይነት ያላቸው መሆኑን አንስተው ፍትህን የማስፈን ትልቅ አቅም እንዳላቸው ይገልጻሉ። ወረባቦ የምትታወቅበት ህዝቦቿ ሁሉንም ነገር ባበጋር ይጨርሳሉ። ባበጋር እዛው ላይ ሙስሊም ክርስቲያን አይልም፣ ሁሉም ባንድ ላይ ችግሩን ይፈታል። ባህል ሀገርን ይጠቅማል፣ ሀገርን ይመራል። በእኛ አካባቢ በባህላችን ዙሪያ ነው የሚጠቀመው። ትልልቆች አባቶች ሰላምን ለሀገር እናንጣ፣ ባካችሁ ሀገርን እናልማ፣ ጠብ ለማንኛውም ነገር ጠቃሚ የለውም የሚል ሽማግሎች ይመክራሉ።
አበጋሮች ይመክራሉ። ቃሉ በማስታረቅ በተለይ ይሄ አበጋር ወይም ደም አስታራቂ በሚለው ነገር በጣም የታወቀ ወረዳ ነውና ይሄ በባህላዊ ግጭት አፈታት በሌ የሚባል ስርዓትም አለ። ደም አስታራቂ ይባላል በእንትኑም። ስለዚህ እሱንም ለመሸጥ ለማስተዋወቅ ማንነታችንን ለማጋራት ለሌላው ነው እዚህ የከተም ነው። የደቡብ ወሎ ዞን ባህል ቱሪዝምና ስፖርት መምሪያ ኃላፊ አስያ ኢሳ በዞኑ ደም የሚያደርቁ በርካታ የሽምግልና ስርዓቶች መኖራቸውን ጠቁመው እነዚህን ቱባ ባህሎች በመጠቀም ከገባንበት ችግር ልንወጣባቸው ይገባል ብለዋል። የኛ የአበጋር ስነ ስርዓታችንን የአባባ ሽፋው የአማሬቁና የሽምግልና ስርዓታችንን ስንወስድ ባህላዊ አገር በቀል እውቀቶቻችን ናቸው። ወሎ ደም የሚያደርቅ የሽምግልና ስርዓት ያለው ነው፣ ባህል ያለው ነው። ከዚህ ወጣ ብሎ አሁን ሁሉም በጉልበትና በአፈሙዝ የሚያምንበት ጊዜ ላይ ስለደረስን ይሄ ደግሞ የወለደው የባህላችን መሸርሸር ነው ብለን እናምናለን እኛ እንደ ተቋም። ስለዚህ ባህላችንን የምንመልሰው በተግባር ነው፣ በስራ ነው። ያንን ባህላችንን ያላወቁ ትውልዶች እየተፈጠሩ ስለሆነ ባህላችንን በማሳወቅ ከተጣላን የምንታረቅበት፣ ከተራራቅን የምንቀራረብበት፣ ካልተግባባን ቁጭ ብለን የምንነጋገርበት የራሱ የሆነ ባህል ያለን አካባቢዎች ስለሆነ ባህላችን ለሰላማችን ትልቅ ዋጋ አለው። የአማራ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አለማን ታግደው መንግስት ለባህላዊ የዳኝነት ስርዓቶች እውቅና በመስጠት እንዳይበረዙና እንዳይደበዝዙ እየሰራ መሆኑን አስታውሰው ባህላዊ የሽምግልና ስርዓቶች የዳኝነት ስርዓቱን ተደራሽነት ለማስፋትና ፍትህንም በፍጥነት ለማረጋገጥ ሚናቸው የላቀ መሆኑን ገልጸዋል። የባህል ፍርድ ቤቶች እውቅና ሲሰጥ በሁሉም ምክንያት ነው። አንደኛው የዳበረ ባህል አለን፣ የባህል እሴት አለን። እሱን ተንከባክቦ ማቆየት ለትውልድ ማስተላለፍ አስፈላጊ በመሆኑ፣ ሁለተኛው ደግሞ ዜጎች ተደራሽ የሆነ ፍትህ በአካባቢያቸው ማግኘት እንዲችሉ ወጫቸውን፣ ጊዜያቸውን እንዲቆጥቡ ነውና ይሄንን የማስተግበር ኃላፊነት የሚመለከታቸው አካላት ሁሉ ነው። ማህበረሰቡም ተጨማሪ ስልጠናዎች ይሰጣሉ፣ ግን የሚያውቀው የቆየ ባህሉ ነው። ነገር ግን አሁን ደግሞ ከፍተኛ የሆነ ጥበቃ ተደርጎለታል። የባህል ፍርድ ቤቶች የሚሰጧቸው ውሳኔዎች አስገዳጅ ሆነዋል እና ማህበረሰቡ ይህንን እንዲያውቅ በዚሁ አጋጣሚ ጥሪን ማስተላለፍ ፈልጋለሁ። በመጨረሻም በስራ ቦታቸው አቅራቢያ የህፃናት ማቆያ አገልግሎት መሰጠት መጀመሩ ስራቸውን በአግባቡ ለማከናወን እንዳገዛቸው በሀይቅ ከተማ አስተዳደር የሚሰሩ ሴት የመንግስት ሰራተኞች ተናግረዋል። አገልግሎት መስጠት የጀመረውን የህፃናት ማቆያ ለማስፋትና የተሟላ ለማድረግ ከሚመለከታቸው አካላት ጋር በቅንጅት እንደሚሰራም የከተማ አስተዳደሩ ሲቪል ሰርቪስ ጽህፈት ቤት ገልጿል። ከድራሊ ወይዘሮ ሳቢት አሰፋና ወይዘሮ ዘሪቱ ሁሴን በደቡብ ወሎ ዞን ሀይቅ ከተማ አስተዳደር የመንግስት ሰራተኞች ናቸው። እነዚህ ሴት የመንግስት ሰራተኞች የህፃናት ማቆያ በከተማ አስተዳደሩ ከመከፈቱ በፊት ስራቸውን በአግባቡ ለመስራትና ልጆቻቸውን ለማሳደግ ችግር ይገጥማቸው እንደነበር ተናግረዋል። ያለሁበት የስራ መደብ ልጅ ይዞ ለመዋል አይመችም። ቢዚ አይምሮ ቢዚ ካረገ ካሸር ስለሆንኩኝ ስለማይመቸኝ የግድ ልጅ ጋር መዋል ስላልነበረብኝ እዛ እጥየው ነበር። 2 ዓመት አልሞላውም። ዓመት ከ3 ወር አካባቢ ላይ ነው እንግዲህ ግል ላይ ወስጄ ማዋያ ላይ ያስገብቼ የነበርኩት። እርግጥ የዛኔ ክፍያውን ብቻ ሳይሆን እርቀትም ስለነበረው ከመስሪያ ቤታችን እርቀት ስለነበረው በዛ ላይ ህፃን ነው ልጁ ምን ሆኗል፣ ምን ተፈጥሯል፣ በልቷል ወይ ጠጥቷል ወይ የሚለውን ነገር መከታተል ራሱ በአግባቡ አንችልም ነበር የነበረበት ሁኔታ ማለት ነው። አሁን በዘንድሮ ዓመት ከተማ አስተዳደሩ ከፍተኛ የሆነ ችግር ቀርፎልናል። በቅርብ 2 ልጆቻችንን ማግኘት ችለናል። ካልበሉላ ካልጠጡላ ሴትዮዋን ጠይቃትና አብልተን አጠጥተን አስተኝተን አጥበን በቅርብ ወደ ስራችን እንሄዳለን። ጠዋት በአግባቡ እንመጣለን፣ ስራችንን እንሰራለን፣ ልጆቻችን አስገብተን ወደ ስራችን እንሄዳለን። በአሁኑ ወቅት በከተማ አስተዳደሩ የተከፈተው የህፃናት ማቆያ ችግራቸውን እንዳቃለለላቸው የገለጹት እነዚህ ሰራተኞች ልጆቻቸውን በቅርበት ማግኘታቸው ተረጋግተው ስራቸውን እንዲሰሩ እንዳስቻላቸው ገልጸዋል። ነገር ግን በህፃናት ማቆያው ሊሟሉ የሚገቡ ቀሪ ግብአቶች እንዳሉም ነው የተናገሩት። አሁን ይሄ ጅምሩ ነው ደስተኛ ያደረገኝ እንጂ የሚቀሩ ነገሮች አሉ። ቲቪ ያስፈልጋቸዋል ልጆቹ። ቦታው ምቹ ነው። ይሄ ቦታው ብዙ ነገር ማድረግ ትችላለህ። ሰፊ ስለሆነ የተለያየ ልጆች መጫወቻ ያስፈልጋል። ጅምር ነውና ይሄ ስራውና እንቅስቃሴው በርካታ ነገሮች አሉበት ክፍተት። አሁን የህፃናት መጫወቻዎች በቂ አይደሉም፣ ሙሉ አይደሉም። ግብአቶች እንደነ ማጽጃ ይሄ ንጽህና መጠበቂያቸው ልጆቹ መውለያው ቤቱ ማለቻው የመንግስት ሰራተኛውን ጫና ከመቅረፍ አንጻር የተሰራው ስራ ጥሩ ሆኖ እያለ ግብአቶችን ማሟላትና ለልጆቹ ምቾት መስራት ደግሞ የሚጠበቅ ነገር ነው የሚል ሀሳብ አለኝ። እንደኔ የሀይቅ ከተማ አስተዳደር ሲቪል ሰርቪስ ጽህፈት ቤት ኃላፊ ወይዘሮ ጠይባ መሐመድ በበኩላቸው ይህ የህፃናት ማቆያ መከፈት
ለሴት የመንግስት ሰራተኞች የስራ ውጤታማነት ከፍተኛ ፋይዳ እንዳለው አስረድተዋል። በተለይ ሴት ሰራተኞቻችን ተረጋግተው በሰዓት አለመግባት፣ ሁለተኛ ደግሞ እስከ ሰዓት መውጫ ድረስ እስከ 6 ተኩል ወይም ከሰዓት እስከ 11 ተኩል ደግሞ ተረጋግቶ ስራ ላይ ለመቀመጥ የመቸገር ሁኔታ ከወንዶቹ እኩል ተወዳዳሪነት ለመሆን ያው የልጅ ነገር ታውቀዋለህና ትልቅ ችግር ነበርና ባለው ማቴሪያል ልክ ለምን ይሄን ችግር አንፈታም ብለን ተነጋግረን እንደ ከንቲባ ኮሚቴ ተነጋግረን ይሄንን ቦታ ይሄንን ስፔስ ለህፃናት ማቆያ ይሁን በሚል ተነጋግረን፣ ሁለተኛ ከተማ አስተዳደሩ በጋራ ደግሞ ሆኖ የሁለት ሞግዚት ቅጥር በጀት አስፈቅደን እንደ ሲቪል ሰርቪስ ቅጥር ፈጽመናል። ሁለተኛ ሴቶች ህፃናት ማህበራዊ ጉዳይ ጽሕፈት ቤት ጋር ደግሞ በጋራ እንደዚህ አይነት ምንጣፎች የመሳሰሉት ነገሮች ለልጆች መጫወቻ ግብአት እንደሆኑ በቅንጅት ነው የሰራነው። የህፃናት ማቆያው ገና ጅምር በመሆኑ የህፃናት መጫወቻዎችና ሌሎች በርካታ ግብአቶች ጉድለት መኖሩን የተናገሩት ወይዘሮ ጠይባ እነዚህን ክፍተቶች ለማሟላትም በቀጣይ በትኩረት እንደሚሰራ ነው የገለጹት። አሁን አብዛኛው ሴት የመንግስት ሰራተኞቻችን ተረጋግተው ስራቸው ልጆቻቸውን እዚህ ያስገባሉ። እስከሚወጡ ሰዓት ድረስ እዚህ ይቆዩላቸዋል። በዚህ ልክ እየተስተናገዱ ነው ያሉት። አሁን ከ13 ከ14 በላይ ህፃናቶች መግባት ጀምረዋል። ግን ይሄ እስከ 30 ህፃናት ሊያገለግል ወይም ሊያቆይ የሚችል ቦታ ነው። የመኝታ ማረፊያ ቦታ አላቸው። እዚህ ደግሞ የመጫወቻ ቦታ አለ። ሁለተኛ መመገቢያም ይሄ ጥሩ ነው። የሰራተኛውን ችግር አቃሏል ብዬ አስባለሁ። በቅርቡ ቴሌቪዥን እናስገባላቸዋለን። ሌሎች የመጫወቻ ማቴሪያሎችን እንጨምራለን። ገና እየጀመርን ስለሆነ ሌሎች ለልጆቹ የሚያስፈልጉ ግብአቶችን በሙሉ እየጨመርን ነው የምንሄደው። ዜናዎቻችን በዚሁ ተጠናቀዋል። ከደሴ ስቱዲዮ ጀማል ኢማም ነበርኩኝ። በያላችሁበት ሸጋ ምሽት ይሁንላችሁ።